ራቁት መሆንን የፈቀዱ ህጋ ያደረገች አገር ሂጃብ መልበስ ልትከለክል አይገባም። ሂጃብ ከአምላካችን ከአላህ የተደነገገልን ድንጋጌ እንጂ ግለሰብ ሊደነግገው ሊከለክለውም ሊፈቅደው የሚችለው ጉዳይ አይደለም። ጉንችሬ አካባቢ ላይ ያሉ ሙስሊም እህቶቻችን በሂጃባቸው ምክንያት ከትምህርት ቤት ተባረዋል። አሁንም በእስላም ጥላቻ ውስጥ ያሉ ሰዎች አዲስ አበባ ዩኒቨርሲቲ ይህን ሲያደርግ ቆይቷል። ባህር ዳር ዩኒቨርሲቲ 2004 ላይ ይህን ሲያደርግ ቆይቷል። ኢድ ሲመጣ ዋዜማው ላይ ሰው በኢዱ ይደሰት ወይስ ፈተናው ላይ በየትኛው በኩል ይሆን? ኢነ ሂጃብ አልመርአት አልሙስሊማ አንዳንድ በመንግስት መዋቅር ላይ የተሰገሰጉ የሙስሊም ጠላቶች የሙስሊም ተማሪዎች ጠላቶች ሀገር እንዳታድግ ሀገር እንዳትበለጽግ ሀገር ከፍ እንዳትል በስነ ምግባራቸው የተዋቡ ተማሪዎች እንዳይመጡ የሚከለክሉ አንዳንድ ግለሰቦች አሉ። الحمد لله الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا والصلاة والسلام على نبينا محمد الذي أرسله ربه شاهدا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا أما بعد فيا عباد الله إن حجاب المرأة المسلمة أعني ستر وجهها مع صائر بدنها وسام عزتها وعنوان عفتها ومطهار لصلاحها. قال تعالى يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفنا فلا يؤذين وكان الله غفورا رحيما. لقد كانت هذه الآيات الكريمة حصنا حصينا للمرأة من العيون الخائنة والقلوب المريدة. والتزام المرأة بالحجاب عبادة تتقرب به إلى الله عز وجل. قال الله تعالى وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون له الخيرة من أمرهم ومن يعص الله ورسوله فقد ضل ضلالا مبينا. ومن قال إن الحجاب ستر الوجه عادة اجتماعية توارثها المجتمع فقد أعظم الفرية على الله تعالى وعلى سيدنا رسول الله صلى الله عليه وصحبه وسلم. عباد الله يا عباد الله حجاب المرأة المسلمة عنوان عفتها فلا تتسابق النظرات إليها ولا تواجه أذى الفساق لأنها حفظت أوامر الله تعالى فحفظها الله. وانظروا إلى توجه الله عز وجل للنساء العاجز اللواتي لم يبقى فيهن موضع فتنة في كشف الوجه والكفين فقد قال تعالى والقواعد من النساء اللاتي لا يرجون نكاحا فليس عليهن جناح أن يدعن ثيابهن غير متبرجات بزينة أو يستعففن خير لهن والله السميع العليم. فإن كانت الحجاب عفة للكبيرات في السن اللوات لا مطمع فيهن فكيف بالشابات. يا عباد الله تدبروا جيدا قول الله عز وجل وإذا سألتموهن متاعا فاسألوهن من وراء حجاب ذلكم أطهر لقلوبكم وقلوبهن. ماذا نفهم من هذه الآيات الكريمة؟ الذي يفهم من هذه الآيات الكريمة أن الخطاب المرأة من وراء حجاب فيه طهارة للقلوب المؤمنين والمؤمنات لأن العين لم تشتهي النفس أما إذا رأت العين فقد تشتهي النفس وقد لا تشتهي. የተከበራችሁ አባቶች ወንድሞች እናቶች እህቶች የዛሬው የጁማው ርዕሳችን ስለ ሂጃብ ይሆናል። ትምህርቷንም ትማራለች ሂጃቧንም ትለብሳለች።
ትምህርቱንም ይማራል፣ ሰላቱንም ይሰግዳል። ሂጃብ ከአምላካችን ከአላህ የተደነገገልን ድንጋጌ እንጂ ግለሰብ ሊደነግገው ሊከለክለውም ሊፈቅደው የሚችለው ጉዳይ አይደለም። ድንጋጌው ከሰባቱ ሰማይ በላይ ያለው አላህ የደነገገው ድንጋጌ ነው። ዛሬ ስለ ሂጃብ ስለ ሰላት የምንነጋገርበት ነው። ለምን ከተባለም በኢትዮጵያ ውስጥ ያሉት ኢትዮጵያን ሙስሊሞች ከአጼው ስርዓት ጀምሮ ብዙ መከራ ሲፈራረቅባቸው ቆይተዋል። ብዙ ነገር በእምነታቸው ትምህርት ለመማር እምነትህን ወይስ ትምህርትህን ምረጥ እየተባለ እምነት እስከ ማስቀየር ደርሰዋል በወቅቱ። ነገር ግን ይሄ ነገር በዚህ ዘመን ግን በጭራሽ የሚቻል ጉዳይ አይደለም። ሙስሊሙ በመነቃበት ሙስሊሙ የዚች ሀገር ከግማሽ በላይ ያለው ሙስሊሙ ማህበረሰብ ሀገር ወዳድ ለሀገሩ ብዙ ነገር እያደረገ ባለበት አጋጣሚ አንዳንድ በመንግስት መዋቅር ላይ የተሰገሰጉ የሙስሊም ጠላቶች የሙስሊም ተማሪዎች ጠላቶች ሀገር እንዳታድግ ሀገር እንዳትበለጽግ ሀገር ከፍ እንዳትል በስነ ምግባራቸው የተዋቡ ተማሪዎች እንዳይመጡ የሚከለክሉ አንዳንድ ግለሰቦች አሉ። ለነሱ መስለ መስጠት እንደዚሁም ደግሞ የሂጃብን ታላቅነት ለመነጋገር ዛሬ ስለ ሂጃብ ስለ ኒቃብ ስለ ሰላት በአጠቃላይ ስለ መብታችን በአጠቃላይ በትምህርት ስርዓት ውስጥ ሙስሊሙን የሚጎዱ ነገሮችን በአጠቃላይ አጠር ባለ መልኩ ለማቅረብ ሞክራለሁ። ሂጃብ ማለት አላህ Subhanahu Wa Ta'ala የደነገገው አላህ ለነብዩ አለይሂ ሰላቱ ወሰላም ቁርአን አውርዶ ለልጆቻቸው ለሚስቶቻቸው ለአማኝ ሴቶች በአጠቃላይ ያዘዘበት ጉዳይ ነው። ያ አዩሃ ነቢይ አንተ ነብይ ሆይ ቁል ሊአዝዋጅክ ለሚስቶች በላቸው ወበናቲክ ለሴት ልጆችህም ወኒሳኢል ሙእሚኒን እንደዚህም ደግሞ ለአማኝ ሴት ሚስቶች ማለት ነው ለሙእሚን ወንዶች ሚስቶቻቸውንም እዘዛቸው ዩድኒና አለይሂነ በላያቸው ላይ ጣል እንዲያደርጉ ከላይ ወደ ታች ጣል እንዲያደርጉ ሚን ጀላቢቢሂነ ጅልባቦቻቸውን ሰውነታቸውን የሚሸፍን የሚሰትር ልብስ እንዲለብሱ ንገራቸው። ለምን ذلك أدنى أن يعرفن ይህ እነሱ እንዲታወቁ የቀረበ ነው እንዲታወቁ ያደርጋቸዋል። በዛ ዘመን ማብራት የሌለበት ጨለማ ሲመጣ ሴቶች ለጉዳያቸው ተሸፋፍነው ማንም ሳያቸው ይንቀሳቀሱ ነበር። ሂጃብ የለበሰች ፊቷን ሸፍና ሂጃባን ለብሳ የምትንቀሳቀስ እህት ፉሳቆች እንደዚሁ ሙናፊቆች እነሱን አይጠጓቸውም ነበሩ። ለዝሙት ደግሞ የሚወጡ ሴቶች ነበሩና እነሱ ተገላልጠው ይወጡ ነበርና በዚህ ላይ ይዋቸው ነበር። ስለዚህም እነሱ ይህም መልበሳቸው ራሳቸው መደበቃቸው መሰተራቸው እንዲታወቁ ጨዋነታቸው ጥሩነታቸው እንዲታወቁ ያደርጋል። ፈላ ይغዘይን አዛ እንዳይደረጉ እንዳስቸግሯቸው ምልክት ነው። አዎ ወላሂ ዛሬ ሂጃብ የለበሰችን የአንድ ወንድ ምን ወራይቶ ይለክፋታል? የትኛው ስሜቱ ልከሰከስበት? ለምን ሰውነቷን ደብቃለች ሸሽጋለች ሂጃባን ለብሳለች። ስለዚህ ሰውን መዓዛ አያደርጉም እነሱ መዓዛ አይደረጉም። ወካነ አላሁ ገፉረ ረሂማ አላህ Subhanahu Wa Ta'ala ላሳለፋችሁት ነገር ግን መሐሪና አዛኝ የሆነ ጌታ ነው። ይህ ቁርአን አንቀጽ ለነብዩ አለይሂ ሰላቱ ወሰላም ሚስቶች ለነብዩ ልጆች ለአማኝ ሴቶች ኢላ የውሚል ቂያማ ድረስ ለሚመጡ እህቶቻችን የወረደ የቁርአን አንቀጽ ነው። ሂጃባቸውን እንዲለብሱ ራሳቸውን እንዲሰትሩ ለአንድ አማኝ የአላህ ባሪያ የአላህ ትእዛዝ ከመጣለት በኋላ ይሄን ላድርገው ምርጫ የለው። ወማ ካነ ሊሙእሚኒን ወላ ሙእሚነቲ ለወንድ አማኝም ለሴትም አማኝም ማንም ሁሉም ወንድ አማኝም ሴት አማኝ ሊኖራቸው አይገባም ማለት ምን ኢዛ ቀደ አላሁ ወረሱሉሁ አላህና መልእክተኛው አንድን ውሳኔ ከወሰኑ በኋላ አምረን የሆነች ጉዳይን ከወሰኑ አየኩነ ለሁሙል ኺያራቱ ለነሱ ምርጫ ሊኖራቸው አይገባም። አይ ነብዩን እንዲያዘዙት እኔ እንዲላሻሽለው ምትለው ነገር የለም። አላህ እንዲ ብሎ እንዲላሻሽለው ምትለው ነገር የለም። ምርጫ ልታቀርብ አይገባም። የአላህን ትእዛዝ ልተገብረው ይገባል። ምርጫ ሊኖራቸው አይገባም። ሚን አምሪሂም በጉዳያቸው ወመን ያዕሲላህ ወረሱለሁ አላህና መልእክተኛን የሚያምፅ ፈቀድ ضل ضلالا ሙቢና በርግጥም ግልጽ መጥመምን ጠሟል። ሂጃብ እኮ ማለት ሴት ልጅ ማህበረሰቡ አልፈትንም ዛሬ በላ በበዛበት ዝሙት በበዛበት ጨዋነት በጠፋበት ወቅት ላይ ራሷን ስሜቷን አሸንፋ
ማህበረሰቡን አልፈትንም። ተማሪው ሲማርም በጥሩ አእምሮ ሊማር ይገባል፣ እንዲፈተን አልፈልግም ብላ ነፍስያዋን አሸንፋ የመጣችን እህታችን እቡቅ የሆነችውን እህታችንን አይ አንቺ እንደ ዘመኑ ሴት ልትሆኚ ይገባል። ምን አይነት ሴት? የተገላለጡ ራቆታቸውን ራቆት መሆንን የፈቀዱ ህጋ ያደረገች አገር ሂጃብ መልበስ ልትከለክል አይገባም። ሲጀመር ሀገሪቷ ወይም የመንግስት ህግ አይደለም የከለከለው ማን ነው? መዋቅሩ ነው። ምን አይነት መዋቅር ውስጥ? የመንግስት መዋቅር ውስጥ ያሉ የተሰገሰጉ ሰዎች፣ ከድሮ ጀምሮ የእስላም ጥላቻ ያላቸው ሰዎች ይህንን ጉዳይ ዛሬ የሙስሊም እህቶቻችን ላይ በሂጃብ አንዴ በሰላት በተለያየ ቦታ ላይ ሲያንጸባርቁባቸው ይታያል። ዛሬ አይደለም የጀመረው። በቅርብ ጊዜ የሂጃብ ክልከላ ጉንችሬ አካባቢ ላይ ያሉ ሙስሊም እህቶቻችን በሂጃባቸው ምክንያት ከትምህርት ቤት ተባረዋል። በማን? አሁንም በእስላም ጥላቻ ውስጥ ያሉ ሰዎች። አዲስ አበባ ዩኒቨርሲቲ ይህን ሲያደርግ ቆይቷል። ባህር ዳር ዩኒቨርሲቲ 2004 ላይ ይህን ሲያደርግ ቆይቷል። ሃይ ስኩልና ኤሌመንተሪ ተማሪዎች ላይ እንደዚሁም የሰላትና የኒቃብ የሂጃብ ክልከላ ሲደረግባቸው ቆይቷል። አልহামዱሊላህ አባት አለን፣ አሁን መሪ አለን። መጅሊሳችን እንከር ያለ መግለጫ አውጥቷል አይደል? ይሄንን መግለጫ እንዲቀጥልበት እንመክራለን። እኛም ከመጅሊሳችን ጎን ቆመን ደግሞ እንደነዚህ አይነት አጥፊ ግለሰቦች የሚኑ ቡድኖች ከመጅሊሳችን ቆመን አብረን ልንፋረዳቸው፣ እንደነዚህ አይነት ሀገርን ሊበጠብጡ ሙስሊሙ ማህበረሰብን ከመንግስት ጋር ለማጣላት የሚንቀሳቀሱ አካላት ለፍርድ እንዲቆሙ መጅሊሱም ይሰራል። እኛም ከሱ ጎን ቆመን አብረን ልንንቀሳቀስ ይገባል። ሙስታሂድ ነን። ይሄ በሁላችንም ላይ ግዴታ ነው። ሰላት ሲከለከል ይታያል። ቢላህ አለይኩም ሰላት መስገድ ሶኮ ማለት ስነ ምግባር ያማረ ነው። ኢነ ሰላተ ተንሃ አኒል ፋህሻኢ ወልሙንከር፣ ሰላት አጸያፊ መጥፎ ነገር ከተባለ ነገር ይከለክላል አለን አላህ። ሰላት የሰገደ ለአላህ ታማኝ የሆነ ግለሰብ ለማህበረሰቡ ታማኝ ይሆናል። በሚቀጠርበት ቦታ ታማኝ ይሆናል። ሙስናን ይሰየፋል። ግቦ መቀበልን ይሰየፋል። የሀገር ንብረትን መውደምን፣ የሀገር ንብረትን ማባከንን ይሰየፋል። ለምን? የአላህ ታማኝ ባሪያ ነው። አላህ ባዘዘው ትእዛዝ ላይ የተቀመጠ ነው። ከአላህ ትእዛዝ የራቀ ከሰላት የራቀ ከሆነ ግን አላህን ካልፈራ ማንንም አይፈራም። በድብቅ ብዙ ወንጀሎችን ሲያደርግ ይታያል። በሙስናው በስነ ምግባር መበላሸት ሲያደርግ ይታያል። ሰላትን መከልከል ማለት ምን ማለት ነው? ሰላትን እኮ ስትከለከላ ውድ ተማሪዎች፣ እህቶች፣ ወንድሞች ማንንም እንዳሰም እኔ አይደለም ያልኩት አላህ ነው። ሱረቱ አለቅን ታውቃላችሁ? በነቢዩ ላይ መጀመሪያ ወረደው ቁርአን እቅራ ቢስሚ ረቢከ ለዚ ኸለቅ ታውቃላችሁ? የንባብ ትውልድ አንብብ የሚለው የቁርአን አንቀጽ እዛ ሱራ ላይ ስለ ሰላት መጣ። አረይተ ለዚ የንሃ ያንን አየውን የሚከለክለውን አለ አላህ። አብደን ኢዛ ሰላ ባሪያው በሰገደ ጊዜ የሚከለክለውን አለ። ሱብሃንአላህ ልክ የዘመኑ ሰዎች ይመስላሉ። አላህ ስለ አቡ ጀህል ሲያወራኩ ያ ባሪያው ሲሰግድ ሰላት የሚከለክለው አራይተ ኢን ካነ አለል ሁዳ አያነ ንገረኝ እስቲ ተከልካዩ በትክክለኛ መንገድ ላይ ቢሆን አው አመረ ቢተቅዋ ወይም ፈጣሪውን አላህን በመፍራት ቢያስ አራይተ ኢን ከዘበ ወተወላ አያነ አይ አኽቢርኒ ንገረኝ እስቲ ቢያስ ሚያስተባብለውና ከእምነት ቢሸሽ አስተባባዩ ከእምነት የሸሸ አለም ያዕለም ቢአነ አላህ የራ ለመሆኑ አላህ እንደሚመለከተው አያውቅምን? ከላ ይከልከል፣ ከዚህ ድርጊቱ ይቆጠብ። ለኢን ለም የንተሂ ከዚህ ድርጊቱ የማይከለከል ከሆነ ለነስፈአን ቢናሲያ አናቱን ይዘን እንጎትተዋለን። ናሲየቲን ካዚበቲን ኻጢያ ውሸታም ስህተተኛ የሆነችዋን አናቱን እንጎትተዋለን። ፈልየድዑ ናዲያ ሸንጎችን ይጥራ፣ የኔ ጋርድ ነው የሚላቸውን የሱ ቡድኖችን ይጥራ አለ አላህ። ሰነድዑ ዘባንያ እኛም ዘበኞቻችንን እንጠራለን አለ መላእክቶችን። ከላ ላ ቱጢዕሁ ወስጁድ ወቅተሪብ ከላ ይከልከል ከዚህ ድርጊቱ። ላ ቱጢዕሁ ነቢዩን ሲላቸው እንዳትታዘዘው፣ ወስጁድ ስገድ፣ ወቅተሪብ ወደ አላህም ተቃረባል። እህቴ ስገጂ፣ ወንድሜ ሰላትን ስገድ። ላ ቱጢዕሁ እንዳሰማው እንዳትተገብር የሚያዝን ትእዛዝ። ትምህርትንም ትማራለህ፣ ሰላትንም ትሰግዳለህ። ጫወታው ገብታችኋል? አትሂድ አትበለው እንዲሄድ አድርገው የሚባል ቋንቋ አለ አይደል? አትማር አትበለው እንዳይማር አድርገው። በምን
በሰላት ይመጣበታል። በምን በሂጃብ ይመጣበታል። ስለዚህ የሂጃብ ጉዳይ የሰላት ጉዳይ የምንደራደርበት አይደለም። ሂጃብን ኒቃብና ሂጃብን አንተ መተህ ልትፈለፍለው እንዲህ ነው አይመለከትም። ጣልቃ ገብነት ነው። በሃይማኖት ጣልቃ መግባት ደግሞ ከባድ ወንጀል ነው። የሃይማኖት ነፃነት አለ። ያንን ነፃነት ልታከብር ይገባል እንጂ አንተ የእስልምና ጥላቻህን የሆነ ስልጣን በያዝክ ቁጥር በተቀመሰ በየቦታው ሄደ የፈለከው ነገር ልታደርግ ማንም ሊፈቅድልህ አይችልም፣ አይገባምም፣ አይፈቀደልም። አደብ ልትይዝ ይገባል። ትምህርት ሚኒስቴር የሚያመጣቸው ነገሮች ይሄ ብቻ አይደለም። የማጠቃለያ ፈተና የሙስሊሞች በዓል ባሉበት ጊዜ በየጊዜው ያመጣል። ኢድ ሲመጣ ዋዜማው ላይ ሰው በኢዱ ይደሰት ወይስ ፈተናው ላይ በየትኛው በኩል ይሆን? እንዲወድቅ ነው ተማሪ ሙስሊሙ እንዳያጠና ነው፣ እንዳይዘጋጅ ነው፣ ቴንሽን ሌላ ሐሳብ ውስጥ እንዲገባ ነው። ምንድነው ዓላማው? አንድ አይደለም፣ ተደጋገመ በየዓመቱ ሊታሰብበት ይገባል። አደብ ያዙ። እንደዚሁ ሙስሊም ተማሪዎች በእስልምናቸው ላይ የተሳሳተ አረዳድ እንዲረዱ በመማሪያ መጽሐፍ ላይ ከኢስላም ጋር የሚጻረሩ ነገሮችን በማሳተም ትምህርት ሚኒስቴር ለሙስሊም አጠቃላይ ለማህበረሰቡ በትኗል። ኢስላም ማይገለጽበትን እየገለጸ ማለት ነው። ይህንንም አደብ ልትይዝ ይገባል። እንደዚሁ እነዚህን የትምህርት እንትኖችን አባስቶ በተለያየ ቦታ በመበተንም ሙስሊሙ ላይ ችግር እየፈጠረ ነው። ዋ ኢስላማ አለች አንቺ ሴት፣ ዋ ሙዕተስም ቢላህ፣ ወይኔ ታለ ሙዕተስም ያገሩ ንጉስ አለች። ለምን? አንድ ይሁዲ ሂጃቧን ገፈፋት። ዋ ኢስላማ፣ ዋ እስልምና፣ አዎ ሂጃብ ማለት ኢስላም ነው፣ ኢስላም ነው የተነካው፣ ዋ እስልምና የተዋረደብኛል። እሷ ናት እኮ የተዋረደ፣ ግን ኢስላም ነው የተነካው ሂጃብ ነው። የአገሩ ንጉስ ሰማ። አንድ ሴት እኮ የታለ አገሩ ንጉስ እስልምና የተነካች ብላ አለቀሰች። 15,000 የሚጠጋ ከዛ በላይ ጦር አዘመተ። ለማን? ለዚች ግለሰብ። ተዋርዶ መጣ አካል ምን ይደረግልሽ ሲባል አይ እኔ ለሂጃቤ ክብር ነው እንጂ ልበቀል አልፈልግም ማለች። ኢስላም ይሄ ስለሆነ ማለት ነው፣ የሰላም አምባሳደር ስለሆነ። ስለዚህ መጅሊሳችን እንደነዚህ አይነት ሰዎችን ለፍርድ ሊያቀርባቸው አስፈላጊው ቅጣት ይወሰነባቸው ይገባል። በየጊዜው ነው ኢስላም ጥላቻ ባለበት እንትን በየጊዜው እነዚህ ነገሮች እየበረቱ ነው። ሂጃብ አእምሮን አይሸፍንም። የተሸፈነው ያንተ አእምሮ ነው። በምን? በጥላቻ። ሂጃብ አእምሮን አይሸፍንም። ስንት እህቶች አሉ ሂጃባቸውን ኒቃባቸውን ለብሰው ላይ ሊጠጋ ውጤት ያመጡ በአገራችን አስመስክሯል። በቅርቡ 40 ምንጭም በተለያየ ዩኒቨርሲቲ አስመስክሯል። አዎ ሂጃብ አእምሮን አይሸፍንም። ይልቁንም ሰዎች እንዳይፈተኑ ያደርጋል። ሰዎች ፈተና ላይ እንዳይወድቁ ያደርጋል። ተማሪዎች በተገቢ ሁኔታ ትምህርታቸውን እንዲማሩ ያደርጋል። ነገር ግን የተሸፈነው ያንተ አእምሮ ነው። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢ ልሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وصحبه ومن اتبع سنته واقتفى أثره بإحسان إلى يوم الدين. أما بعد فاتقوا الله عباد الله وخذوا بوصية الله لكم في كل شأنكم. يا أيها الذين آمنوا اصبروا وصابروا ورابطوا واتقوا الله لعلكم ترحمون. نعم ሂጃብ ክብራችን ነው። ሂጃብ ነካህ ማለት እስልምና ነካህ ማለት ነው።
ሰላት ነካህ ማለት እስልምና ነካህ ማለት ነው። ሰላት ማለት ለአንድ ሙስሊም ህይወቱ ነው፣ አጥንቱ ነው። ያለ ሰላት ሙስሊም ሊኖር አይችልም። ባደ ቀፎ ነው ማለት ነው። ለምን? ነገ ከቀብሩ ከተነሳ በኋላ አንድ የአላህ ባሪያ የመጀመሪያው ከአላህ ጋር ሊተሳሰበው የሚገባ ነገር ቢኖር ከስራው ሰላቱ ነው ተብሏል። ሰላት ከተበላሸበት ሁሉም ነገር ይበላሻል። ሰላት ከተስተካከለ ሁሉም ይስተካከላል። ነገ ከቀብሩ ተነስቶ የሚተሳሰበው ነገር እንዴት በቀላሉ ያል ብለህ ታስባለህ? በዚህ ዘመን ሰላት ማለት ህይወቱ ነው። በቃ የማንነቱ መገለጫ ነው። በሰላቱ እንዳትመጣ። ስለዚህም ለውድ ተማሪዎቻችን መልእክት አለኝ። እንደዚህ ማህበረሰቡ ለእናንተ ድጋፉን እያሳየ ነው። እናንተ ማለት እኛ ናችሁ፣ እኛ ማለት እናንተ ነን። ምንም ልንነጣጠል አንችልም፣ ልንለያይ አንችልም። ኢስላም አንድ አድርጎናል። በትምህርታችሁ በርትታችሁ ስነ ምግባራችሁ ያማረ አማና አዳራ ጠባቂ እውነተኛ ተማሪ ሆናችሁ አስመስክሩ። የዚች ሀገር ተረካቢዎች እናንተ ናችሁ። በስነ ምግባር ያማረ ዛሬ ዕውቀት አልጠፋም። ሁሉም ቦታ ያለ ዕውቀት ምን ጠፍቷል? ስነ ምግባር ጠፍቷል። ስለዚህ አዳራ ለእናንተ ነው። ስነ ምግባራችሁን አስተካክሉ። ጠንካራ ቶፕ ተማሪ በውጤቱ ቤተሰብም ሀገርም ዲናችሁ የሚኮራባችሁ ናችሁ ልትታዩ ይገባል። ይሄ ለእናንተ መልእክቴ ነው። ሌላው መልእክቴ በነፃነት ሂጃብሽን ያወለቅሽ እህቴ፣ ማንም ሳያስገድድ በራስሽ ፍላጎት ሂጃብን አውልቀሽ በየሚዲያው ላይ ወጣሽ እህቴ፣ አላህን ፍሪ። ቢያንስ ለነዚህ እህቶችሽ ድጋፍሽን አሳይ። አላህን ፈርተሽ ምናልባት ተውባ የምታደርጊበት መንገድ ሊሆን ይችላል። አቢ መሕጀን الثقفي የሚባሉ ታላቁ ሰሃቢ በጣም ኸይር ነገር የሚወድ ነገር ግን በአንድ ነገር የተፈተነ ነበር። ኸምር ይጠጣል። ከዛ የቃዲስያ ጦርነት ላይ ጠጣ፣ ነሻጣ እንዲመጣለት ሰዓድ ኢብኑ አቢ ወቃስ አሚር ነበሩና እስር ቤት ከተቱት። አባ መሕጀን الثقفي ተሰማው። ምኑኝ ነው በዚህ ሰዓት ሸሂድነት ማገኝበት ደረጃ ለምን ጠጣ ብሎ ተሰማው። በግጥም በምን እያለ ሐፍሳ ምትባል የሰዓድ ኢብኑ አቢ ወቃስን ሚስት ጠራት። ፍቺኝና እንደው ይሄ ጦርነት አመልጠኝ፣ ከሞትኩኝ ትገላገሉኛላችሁ፣ ከተረፍኩ ደግሞ እጄን ሰጥሻለሁ፣ ታስሪኛለሽ አላት። የባሌን ትእዛዝ አልጥስም ማለት ግጥም እየገጠመ በእውነታው እየተጸጸተ ሲናገር ተሰማትና ፈታችው። የሰዓድን ፈረስ ሰጠችው፣ ፊቱን ሸፈነ፣ ገባ፣ ድርምስምሳቸውን አወጣ። ከዛ በኋላ ሰዓድ እግራቸው ቆስሎ ከርቀት ነው ጦርነቱ የሚከታተሉት። አባ መሕጀን ነው እንዳልን አስሬዋለሁ፣ ፈረሴ ናት እንዳልን እሷንም ትቻት መጥቻለሁ። ይህ የአላህ ጀግና ባሪያ ማን ነው? ድሉ ለሙስሊም ሆኖ አባ መሕጀን እስር ቤት ገባ። እንዴት ነበር ሁኔታው ብላ ሚስት ጠየቀች። የሚገርም ነው። አባ መሕጀን እንዳልን እዚህ ነው፣ ፈረሴ እንዳልን እዚህ ናት፣ እሱ ራሱ ነው አለች። ሰዓድ አለቀሱ። ለምን? የዛ አይነት ተሰጥኦ ያለው ሰው እንዴት ኸምር ይጠጣል? ካም በኋላ አልገርፍም ሲሉት እስከዛሬ ስትገርፉኝ ለዱንያው ነበር ከፋራ ለአኺራ ሆኖልኝ ዱንያ ላይ ቅጣት የሚሆንብኝ፣ እናንተ ካልገረፋችሁኝ ደግሞ የሚጠብቀኝ የጀሃነም እሳት ነው። ስለዚህ እኔም ካም በኋላ አልጠጣም። ኢነል ሐሰናት ይዝሂብነ ሰይአት ነው አይደል? ስለዚህ እህቴ ላንቺ ነው። በሆነ ነገር ተፈትነሻል፣ ሂጃብሽን አውልቀሻል፣ ሂጃብሽን ልበሹ። እነዚህ እህቶችሽን ደጋፊዎች ለማስደሰት ልበሹ። የእህቶችሽ ደጋፊሽ ሆነሽ ነይ። ምናልባት ወንጀልሽ የሚማርበት ጽናት የምታገኝበት ነው ሂጃብ። አጣ ኢብኑ ረባህ የአብዱላህ ኢብኑ አባስ ተማሪ ነው። አብዱላህ ኢብኑ አባስ ምን አለው? አላ ኡሪከ ኢምራአተ ሚን አህሊ الجنة የጀነትን ሴት ላሳየ አለው። فقلت بلا እንዴታ ማናት? قال هذه المرأة السوداء እቺ ጥቁር ሴት ናት። أتت النبي صلى الله عليه وسلم ነብዩ ዘንድ መጣች። فقالت አለች إني أسرع እኔ አውድቅ በሽታ አለብኝ፣ አዙሮ ይጥለኛል። የዚህ ጊዜ ወኢኒ አተከሸፉ እገላለጣለሁ፣ ሂጃቤ ይከፈትብኛል አለች። ፈድዑ الله تعالى لي الله ለምኑልኝ አላህ ከበሽቴ ንጹህ እንዲያደርገኝ። ቃል ነብዩ ምን አሉ? ኢን ሽእቲ ሰበርቲ ወለኪ الجنة አንቺ ትግስት ካደረግሽ ጀነት አለሽ። ወኢን ሽእቲ ከፈለክሽ ደግሞ دعوت الله تعالى ان يعافيك الله አፍያ እንዲያደርግሽ ዱዓ አደርግልሻለሁ፣ ትድኛለሽ አሏት። فقالت اصبر እታገሳለሁ፣ ጀነት ነው የምፈልገው አለች። እታገሳለሁ፣ ነገር ግን አንተ አላህ መልእክተኛ ኢኒ አተከሸፉ ስወድቅ ግን እገላለጻለሁ፣ ሂጃቤ እንዳይገለጽብኝ፣ ሂጃቤ ሰውነቴ እንዳይታይብኝ ግን ፈድዑ الله
ألا أتكشف الله لمن اللي اندال الجلالة قالت فدعا لها نبي دعاء درقلات اهتي اتسيت أزور نورباتنا راسو ستودك أسوكو ميسارا وانجل عايز أفبتم جن هجابا قد أساسبات أنتس هجابش مكبريش نو هجابش يمان نتش مجلج عنو هجابش اللي بش ودا الله تملش توبة درقش زاري زموتو بستوال بزو نگر بستوال لزيم الله سبحانه وتعالى أمان يسوج اندو لتقبروت ميقبا نگر بينور اكام كان ستيقو على الله سبحانه وتعالى كما قارجا هنا تتيقو على الله وإذا سألتمهن متاعا يونتك عمتاكم عمتيقو أتشكونا سيتوچن فاسألوهن من وراء حجاب كقردو جربات أيقو في الله في تندين دات متاع متوسوسو نگر الله إسلامي تو نگر اللم لمن دنو يكتب ذلكم أطهر لقلوبكم وقلوبهن إلا أن أنت لك قلباتكم لنسم لك قلبوتاتكم يتشالنو نسيون القلب في اللفت يتيايكونا بلا يمتال زموتو منو يمتاو زاري اختلاطو بزا سرق يبالال اختلاط نو ሁሉም ነገር መቀላቀል ነው አንተ በሐላል ታገባለህ ሌላው ደግሞ اختلاط ተቀላቅሎ በሐራም ይገናኛል ሱብሃንአላህ ስለዚህ መገላለጥን መቀላቀልን ኢስላም የከለከለን ይሄ አደጋ እንዳይመጣ ነው በላው በስተዋል በላው ወንጀላችን ብዛት ነው ስለዚህም ትምርቷንም ትማራለች ሂጃባንም ትለብሳለች ሰላቱንም ይሰግዳል ትምርቱንም ይማራል ይህ መብት አላህ የሰጠው እንጂ አንተ ልትከለክለው ልትፈቅደው የምትችለው አይደለም አላህ የሰጠው መብት ማንንም አንድ ሙስሊም አያስፈቅድም መጀመሪያ ትእዛዙ የሚያከብረው የረቡል ዓለሚን የዓለማቱን ጌታ የአላህን ትእዛዝ ነውና እንደው በዚህ ሰዓት ዛሬን ጉዳይ መጣሁት በየጊዜው በዚህ ጉዳይ ተናግሬያለሁ ነገር ግን በየጊዜው እየበዛ መጣ ለማዳግም ለመጨረሻ ጊዜ ከመጅሊሳችን ጎን ቆመን እንደነዚህ አይነት አጥፊ ቡድኖችን አደብ ልናስይዛቸው ይገባል ማለት ነው ثم اعلموا معشر المؤمنين ان الله امركم بامر كريم ابتدأ فيه بنفسه فقال عز من قائل ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن صائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأخل والإخوان والفوز بالنعيم والرضوان اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر عادك وأعداء الدين اللهم انصر من نصر الدين اللهم انصر من نصر الدين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين واخذل من خذل المسلمين يا رب العالمين يا أكرم الأكرمين اللهم نجنا من بطش الظالمين اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم من أرادنا وأراد المسلمين بسوء فأشغل بنفسه يا رب العالمين يا أكرم الأكرمين يا حي يا قيوم برحمتك نستغيث ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مصرف القلوب صرف قلوبنا على طاعتك يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون أقم الصلاة